ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ገና ማርያም ሲባል ሰይጣን ክው ነው የሚለው። አሁን ሰዎች የምንታዘባቸው ለሰው ልጅ መውደቅ ምክንያት የሆነችው ማናት ስትሏቸው ማናት ይላል። መልሱልኝ። ለሰው ልጅ መዳን ምክንያት የሆነችው ማናት? እናቱ ፍጡር ነች። ስለዚህ በአንድ ጊዜ አንድ ቦታ ነው የምትገኘው። ስለዚህ እኔ እዚህ ያለው እህቴ ስዊዘርላንድ አለች። በአንድ ታይም ዋንስ ኢን ታይም እኔ እዚህ ብጸልይ እህቴ ስዊዘርላንድ ብትጸልይ እሷ ልትሰማ የምትችለው ወይ እኔን ነው እህቴን ነው። በሁሉ ቦታ ከሰማችማ እሷ እግዚአብሔር ነች። በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ እኔ ወስደዋለሁ። ማርያም ታማልዳለች። ያ የትኛው በዓለም ላይ ያለ መጽሐፍ ቅዱስ ባይልም ምንቁጣን መጨረሻው እኮ በጣም ደፋሮች ለሰው ልጅ መዳን ምክንያት የሆነችው ማን ነው? አይኑ ይሞታሉ እንጂ አይኑ ሔዋን ለኛ መውደቅ ካደረገችው ድንግል ማርያም ለኛ መነሳት ያደረገችው ይበልጣል። በሔዋን ምክንያት ከደረሰብን በድንግል ማርያም ምክንያት የደረሰልን ይበልጣል። አምላክም ደፋሮች እኮ አሉ። እኔ እኮ በዘመኑ ብኖር እኔ ወልደው ነበር የሚሉ ማርያም ታማልዳለች ይሏል። ጠቅስ ስትል ወይን ጠጅ አልቆባቸው ወይን ጠጅ አልቆባቸው ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች። ልጇን ብዙ ነገር በሕፃንነቱ ታዞ ሊሆን ይችላል። ቤተሰብ ብዙ ወሬ ብዙ ጨዋታ አለ እና ወይን ጠጅ እኮ አልቆባቸዋል ብላለች። አየህ እመቤታችን ታማልዳለች። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙ ከዘላለም ዘመናት በፊት ያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት። ቅድስት ናት። ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም። ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። የጌታ ባሪያ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? እዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት ጸጋ የሞላባት በእግዚአብሔር ፊት የምትወደድ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 36 ደርሺ ትሄጃለሽ። እንደሱ ነው። አንዳንድ ሰው ጉልበቱን የማዳን ፕሮግራሙ ያልገባቸው ሰዎች ናቸው ይሄን የሚሉት። በጣም የሚገርማችሁ ነገር ልንገራችሁ። አምላክን አምላክ ከሚያሰኘው ነገር አንደኛው በአንድ ጊዜ በሁሉ ቦታ በሁሉ ስፍራ መገኘቱ ነው። አይደለም? ኦኬ። ፍጡር የሆነ ደግሞ በአንድ ጊዜ አንድ ቦታ ብቻ ስለሚገኝ ነው። እናቱ ፍጡር ነች። ስለዚህ በአንድ ጊዜ አንድ ቦታ ነው የምትገኘው። ስለዚህ እኔ እዚህ ያለው እህቴ ስዊዘርላንድ አለች። በአንድ ታይም ዋንስ ኢን ታይም እኔ እዚህ ብጸልይ እህቴ ስዊዘርላንድ ብጸልይ እሷ ልትሰማ የምትችለው ወይ እኔን ነው እህቴን ነው። በሁሉ ቦታ ከሰማችማ እሷ እግዚአብሔር ነች። ስለዚህ የንግስ ቀን እሷ ልትገኝ የምትችለው ወይ ሐዋሳ ነው፣ ሌላ ቦታ የለም። በጣም የሚገርማችሁ ከስጋዋ ስጋ ነስቶ ከደሙ ደም ነስቶ እንማራለን። ዞሮ ግን እሱ ከመንፈስ ቅዱስ የተጸነሰ ነው። ኦኬ፣ ከመንፈስ ቅዱስ የተጸነሰ ነው ማለት ወንድና ሴት ልጅ ሲወልዱ እሱ ኤክስ እሷ ዋይ ወይም ዋይ እና ኤክስ ያዋጣሉ።
አይደለም? የመንፈስ ቅዱስ ዲኤንኤ ኤክስ ወይም ዋይ ከሷ የናቹራል ባዮሎጂ ኤክስ ኦር ዋይ ጋር ሊቀላቀል አይችልም። በፍጹም ናቹራሊ ዘይትና ውሃ ነው። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። ሀውካን የሚስትና የባል ባዮሎጂካል የሆነ የዘር ሴል ሁለቱ ሚክስ ያደርጋሉ እንጂ ከስፒሪት የሆነ ከፍጥረት የሆነውን ሪአክት አድርጎ አንድ የሆነ ሰው አይሰራም። በባዮሎጂም ራሱ አይደለም። ወደፊት ቀንጨብ ባርቄ ነው። እሺ መላእክት ያመልኩት ነበረ ኢየሱስን። እኛ ብቻ አይደለም የምናመልከው፣ መላእክት ሁሉ ያመልኩት ነበረ። መላእክት ብቻ ማምለካቸው ነው የሚገርም። እንስሳቶቹ፣ ሽማግሌዎቹ፣ መላእክቶቹ ከዛ ሳትል ፍጥረት ሁሉ ማርያም ሲባል ሰይጣን ክው ነው የሚለው። አሁን ሰዎች የምንታዘባቸው ለሰው ልጅ መውደቅ ምክንያት የሆነችው ማናት ስትሏቸው ማናት ይላል። መልሱልኝ። ለሰው ልጅ መዳን ምክንያት የሆነችው ማናት? አይኑ ይሞታሉ እንጂ አይኑ። ሔዋን ለኛ መውደቅ ካደረገችው ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥም? ይበልጣል። በሔዋን ምክንያት ከደረሰብን በድንግል ማርያም ምክንያት የደረሰልን ይበልጣል። አምላክን ደፋሮች እኮ አሉ። እኔ እኮ በዘመኑ ብኖር እኔ ወልደው ነበር የሚሉ። እንግዲህ ትንሽ ሲቆይ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ያብቃቸው። ሌላ ምን እንላለን? አንዳንድ ሰው ሲናደዱሉት አላችሁ። ገና ስሟ ሲጠራ ብልጭ የሚልባቸው ሰዎች ግራ ይገባናል። ግን አባ ጊዮርጊስ ነግሮናል። ያንቺን ስም ሲሰማ መብረቅ የጮኸ ያህል ሰይጣን ይደነግጣል። ከፍጡራን መሃል ከፈጣሪ አይደለም ከፍጡራን መሃል እንደሷ ተቀድሶ ያየው ስለሌለ ሰይጣን የድንግል ማርያምን ስም ሲሰማ ይደነግጣል፣ ይጮሃል፣ ይፈራል። ስለዚህ ያጣጥላል። እርሷ ማናት ያሰኛል። አንዳንድ ሰው የሚናገረውን ንግግር ስታይ እንደው ከኔ በምን ትበልጣለች የሚሉ ሰዎች አሉ። ክርስቶስ ዙፋኑ ፊት ቢያቆምህ ቆመህ እናትህ ከኔ በምን ትበልጣለች ትለዋለህ? እንደው አይኑ እያየ በዙፋኑ ፊት ቆመህ እሷ ከኔ በምን ትበልጣለች ትላለህ? እመቤታችን ፍቅሯን ትሳልብን። አዎ ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች፣ ስለ እመቤታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለ ራሳቸው ስንቱን አየሁት ስንቱን አሳልፌ ጠላቴ ጉዳረኩ ምናምን የሚል መዝሙር። ጠላቴ ማን ነው? አቤት ታዲያ ሰይጣን ከተዘመረለት እመቤታችን እንዴት ነው የማይዘመርለት? የዳዊት ልጅ ሆይ ማረኝ የሚል ብዙ መዝሙር አለ። የማርያም ልጅ ሆይ ማረን ብንለው ይምረናል አይምረን? ዳዊት ለክርስቶስ አባቱ አይደለም? ስንት ሺህ ዓመት ልዩነት አለ በመሃላቸው። የዳዊት ልጅ ሆይ ማረኝ ስላለ ከማረው የማርያም ልጅ ሆይ ማረን ስንለው ይምረናል። እስቲ የማርያም ልጅ ሆይ ማረን በል። አውና በጣም የሚገርመው እመቤታችን ለገብርኤል የጠየቀችውን ጥያቄ ሔዋን ለሰይጣን ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም። እንዴት ብትለው ኖሮ አስጨንቃ መልአኩን አቁማ ጠይቃለች። ከቀደመችው ሔዋን የትኛዋ ሔዋን ትሻለናለች? ይህች ሔዋን ትሻለናለች። ያቺ ሔዋን እባቡን ዛፉን አይታ ጎመጀች፣ ከዛፉ ፍሬ በላች፣ እኛንም አበላችን፣ ለሞት ዳረገችን። ይህችኛዋ ሔዋን ግን የዛፍ ፍሬ አይደለም የቀጠፈችው፣ የማህፀኗን ፍሬ ነው የሰጠች። የማህፀኗን ፍሬ በላን ጠጣን፣ ሞት አይደለም ሕይወትን ያገኘው። እና ይህችኛይቱን ሔዋን የሰጠን አምላካችን ስሙ የተመሰገነ ይሁን። ለምሳሌ አንዳንድ ሰዎች ማርያም ታማልዳለች፣ ያ የትኛው በዓለም ላይ ያለ መጽሐፍ ቅዱስ ባይልም እኔ እኮ በጣም መጨረሻ እኮ በጣም ደፋሮች እኮ ነን። ሊቀ ካህናት ሁሉ ስለ ኃጢአት የምትለዋን ስለፈለኳት ማርያም ታማልዳለች ይሏል። አንተ ጥቅስ ስትል ወይን ጠጅ አልቆባቸው ሉክ ወይን ጠጅ አልቆባቸው ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች። ልጇ ነው ብዙ ነገር በሕፃንነቱም ታዞ ሊሆን ይችላል። የቤተሰብ ብዙ ወሬ ብዙ ጨዋታ አለ እና ወይን ጠጅ እኮ አልቆባቸዋል ብላለች። አየህ እመቤታችን ታማልዳለች። ምልጃ ስለ ወይን ጠጅ ነው ስለ ኃጢአት ነው? ሲጀመር ምልጃ የሚገናኘው ከጠጅ ጋር ነው ከኃጢአት ጋር? ስለ ማህበራዊ ኑሮ ነው እንዴ ምልጃ? ሰርግ ቤት ስለ ጎደልና ስለ ሞላ ነገር ነው እንዴ ምልጃ? ምልጃ እኮ እኔና አንተ ልንወጣው ማንችለው፣ በምንም ልናካከሰው ማንችል፣ በምንም ልንፈውሰው ማንችል በሽታ አለና ኃጢአት የሚባል ወይን ጠጅ ማስቀየር ነው እንዴ ምልጃ?
ይሄማ የጌታ እናት ማርያም ከልጇ ጋር ስትኖር እኮ ብዙ ነገር እኮ ያወራሉ። ከዛ ውስጥ አንዱ የኢየሱስን ክብር ኢየሱስን በሰርግ ቤት ክብሩን ገለጠ ነው የሚለው እንጂ አማላጅነቷን ነገረ አይልም። ወይን ጠጁንም ቀየረ ክብሩንም ገለጠ ነው የሚለው። ምልጃ ወይም መካከለኛነት ወይም የሊቀ ክህነት ስራ ሁልጊዜ የሚገናኘው ከኃጢአት ጋር። ስለ ኃጢአት ነው እያወራን። ማርያም ስለ ኃጢአት ታማልዳለች ወይ?